በጣም ይገርማል። የአርቲስት ከቅርብ ጊዜ ወዲህ የፖሊስ አይን ውስጥ የገባና በተለያዩ ጊዜያቶች ወደ ፖሊስ ጣቢያ ሄደ። ፖሊስ ጣቢያም ሄዶ ተመክሮ የአካባቢው ሰዎች ከሰውት ክሳቸውን አንስተው ሲፈታና በምክር ሲለቀቅ የነበረ አንዳንዴም ፖሊስ ጣቢያ ሳይሄድ እዚያው በመኖሪያ ቤቱ አካባቢ ባለበት አካባቢ ፖሊሶች እየመከሩት ሲለቁት የነበረ አርቲስት ነው። በሬጌ ሙዚቃ ስልቱ የበርካቶችን ቀልብ የሳበና በአጭር ጊዜ ከፍተኛ አድናቆትን ያገኘ አርቲስት ነው። በፖሊስ ቁጥጥር ስር የዋለው አርቲስት ጃሉድ አወል ይባላል። ጃሉድ አወል በቡልቡላ ፖሊስ በቁጥጥር ስር መዋሉን የኢትዮፒካ ሊንክ ምንጮች የገለጹ ሲሆን ከዚህ በፊት በሚኖርበት አካባቢ ባሉ ነዋሪዎች ተከሶ አካባቢያችንን ሰላም ነሳን፣ የሚከፍተው ሙዚቃ በጠበጠን፣ አላፋ አግዳሚውንም አላሳልፋለ ብለው ከሰውት በፖሊስ ቁጥጥር ስር ውሎም ነበረ። ከፖሊስ ባገኘነው መረጃ መሰረትም ጃሉድን ጠይቀ ነው ጠላቶቼ ናቸው እንዲህ የሚሉት እኔ በሰላም እየኖርኩኝ ነው ብሎ ማረጋገጫ ሰጥቶን አየር ላይ አውለነው ነበረ። አሁን ግን ጃሉድ ትናንት በፖሊስ በቦሌ ቡልቡላ ፖሊስ በቁጥጥር ስር ውሎ ቦሌ ምድብ የመጀመሪያ ደረጃ ፍርድ ቤት ቀርቧል። ፖሊስ ጃሉድን የጠረጠረበትና ፍርድ ቤት ያቀረበበት ጉዳይ ደግሞ በአደንዛዥ እጽ ይዞ ሲጠቀም አግኝቻለሁ ብሎ እንደሆነ ለማወቅ ችለናል። ፍርድ ቤቱም ጉዳዩን ከቀረበለትና ከተመለከተ በኋላ በክስ ሂደቱ ላይ ለፖሊስ ጊዜ ቀጠሮ ፈቅዶ በቆይቶ ማረፊያ ቤት ቆይቶ ይምጣ ብሎ ፈቅዷል። የቦሌ ምድብ ሶስተኛ ወንጀል ችሎት ማለት ነው። እንግዲህ ቦሌ ምድብ ሶስተኛ ወንጀል ችሎት ይሄን ካለ በኋላ ጃሉድ ከእስር ቤት ወጥቶ ምሳ ሰዓት ላይ ከሌሎች እስረኞች ጋር ተደባልቆ ወደ እስር ቤት ከማምራቱ በፊት ክበብ ውስጥ ጎራ ብሎም የተለያዩ አገልግሎቶችን ሲጠቀምና ሰዎችም ሲመለከቱት በሁኔታውም ተጸጽቶ ነበር ብለዋል በስፍራው የነበሩ የኢትዮፒካ ሊንክ ምንጮች። እንግዲህ አደንዛዥ እጽ ይዞ በመገኘትና በመጠቀም ፖሊስ ጠርጥሮ የያዘው ጃሉድን ሰኞ ፍርድ ቤት የሚቀጥለው ሳምንት ፍርድ ቤት ይቀርባል ተብሎ እየተጠበቀ ነው። ፍርድ ቤት ከቀረበ በኋላ የተከበረው ፍርድ ቤት ምን አይነት ውሳኔ ይሰጣል ተብሎም ተጠብቋል። ስለዚህ በቀጣይ የሚወሰነውን ውሳኔ አይተን ደግሞ ለማቅረብ እንሞክራለን። ስለዚህ በፖሊስ ቁጥጥር ስር የዋለው አርቲስት ጃሉድ አወል። በጣም አሪፍ። ስንቀጥል ማን ነው ከሚለው አርቲስት ስንነሳ አርቲስት ሰራዊት ፍቅሬ ነው የሚል ምላሽን ሰጥና ሰራዊት ፍቅሬ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ውል ጨረታ አሸንፎ የ9,411,600 ብር ጨረታ አሸንፎ ስራ ሊሰራ ነው ብለን ከዚህ በፊት ገልጸን ነበር። እንደሚታወቀው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የ50ኛ ዓመት የወርቅ ኢዮቤልዩ በዓልን ለማክበር አስቦ እንቅስቃሴዎችን እየሰራ ይገኛል። ኢቢሲ ለዚህ ዝግጅት እንዲረዳውም ባለፈው አመት መጨረሻ ላይ 2007 መጨረሻ ላይ ውስን ጨረታም አውጥቶ ነበር። የውስን ጨረታ ዋና ምክንያትም መስሪያ ቤቱ 50ኛ ዓመት የወርቅ ኢዮቤልዩ በዓሉን ሲያከብር የኢቨንት ኦርጋናይዚንግ አገልግሎት እንዲሰጡት ግዢ ለመፈጸም የወጣ ጨረታ ነበር። በዚህ ጨረታ ላይ ከተሳተፉት መካከል በነገራችን ላይ ሁለት ድርጅቶች ናቸው የተሳተፉት። ሰራዊት መልቲሚዲያ ፕሮዳክሽን ኃላፊነቱ የተወሰነ የግል ኩባንያ 87.98 በማምጣቱ አሸናፊ ሆኖ ነበር። ይህን ያህል ነጥብ በማግኘቱ በመሆኑም ሰራዊት መልቲሚዲያ ውድድሩን ማሸነፉን የሚገልጽ ደብዳቤም ሰኔ 19 ቀን 2007 ዓ.ም ከኢቢሲ ተሰጥቶት ነበር። ሰራዊት መልቲሚዲያ ለኢቢሲ 50ኛ ዓመት በዓል በማሸነፉ ምክንያትም 9,411,600 ብር ባቀረበው ገንዘብ አሸናፊ በመሆኑ ይሄንን ገንዘብ ተከፍሎት አገልግሎት እንደሚሰጥ ተገልጾለት ነበር። ይሁን እንጂ ሰራዊት ወደ ስራ ይገባል ተብሎ ቢጠበቅም እስካሁን እንዳልገባ ታውቋል። ለምንድን ያልገባው ስንልም ከኢቢሲ በኩል ማጣራቶችን አድርገናል። ራሱ ሰራዊትንም ጠይቀናል። ኢቢሲ ይህንን ጨረታ እንደሰረዘውና ለሰራዊት ልቅ በራሱ ሰዎች ሊሰራ እንደፈለገ የኢቢሲ ምንጮች ገልጸውልናል።
ስለዚህ ኢቢሲ የሰራዊትን የ9 ሚሊዮን ብር ጨረታ ሰርዞ ስራዎቹን በራሱ እየሰራና የተለያዩ ስፖንሰር ደብዳቤዎችንም ወደ ተለያዩ ድርጅቶች እየበተነ እያንቀሳቀሰ እንደሆነ ለማወቅ ተችሏል። ታህሳስ አጋማሽ ላይ የሚከበራል ብሎ ኢቢሲ እቅዶችን ይዞ እየሰራ ይገኛል። ሰራዊት መልቲሚዲያ የ9 ሚሊዮን ብር ጨረታ አሸንፈ ነበረ፣ ስራው ከምን ደረሰ ምን ያክል ነው ስንልም ደውለንለት ጠይቀነው ነበረ። አሁን ሁኔታዎቹ ወደ መሰረዝ ሁኔታ አይደሉም፣ ነገር ግን የተወሰኑ ስራዎችን አብረን እንስራ ተባብያለሁ፣ ያኛው የጨረታ ሁኔታ አለየለትም ሲል ምላሽ ሰጥቶናል። ከኢቢሲ ምንጮች ግን ባገኘነው መረጃ መሰረት ይሄ ጨረታ ተሰርዞ በራሱ በኢቢሲ ስራው እየተሰራ እንደሆነ ለማወቅ ተችሏል። በጣም ጥሩ። መምህር ግርማ ወንድሙን የአዲስ አበባ ፖሊስ ኮሚሽን በከባድ የማታለል ወንጀልና በሐሰተኛ ሰነድ መገልገል ጠርጥሮ በቁጥጥር ስር ከዋላቸው ሰነባብቷል። ፖሊስ ተጠርጣሪውን ፍርድ ቤት እያቀረበ ጊዜ ቀጠሮ ሲጠይቅም ቆይቶ ነበር። ጊዜ ቀጠሮ ሲጠይቅባቸውና ፍርድ ቤት ሲመላለሱ የነበሩት መምህር ግርማ ፖሊስ ተገቢ ነው ያለውን የምርመራ ጊዜ ፍርድ ቤቱ ለፖሊስ ተገቢ ነው ያለውን የምርመራ ጊዜ ከፈቀደ በኋላ በከባድ የማታለል ወንጀሉ በተጠረጠሩበት በከባድ የማታለል ወንጀሉ 50 ሺህ ብር ዋስትና ቀርበው እንዲፈቱ ሲል ፍርድ ቤት ውሳኔ ይሰጣል። ፖሊስ ግን በ50 ሺህ ብር ይፈቱ በተባለበት ጉዳይ ላይ ይግባኝ ጠይቆ ይግባኛቸው በከፍተኛ ፍርድ ቤት ሲታይ ቆይቶ ነበረ። ነገር ግን ትናንትና ይግባኙ ውድቅ ሆኖ የስር ፍርድ ቤት የወሰነላቸው 50 ሺህ ብር ዋስትና አቀርበው ይፈቱ ሲል ፍርድ ቤቱ ውሳኔ ሰጥቷል። በሐሰተኛ ሰነድ መገልገል ወንጀል ደግሞ ረቡዕ ዕለት ፍርድ ቤት የቀረቡት መምህር ግርማ ፍርድ ቤቱ ፖሊስ ለፍርድ ቤቱ ተጨማሪ ጊዜ ቀጠሮ እንዲሰጠው ቢጠይቅም ፍርድ ቤቱ ግን በፍጹም እስካሁን የተሰጠው ጊዜ በቂ ነው፣ በ40 ሺህ ብር ዋስ እንዲፈቱ ሲል ይፈቅዳል። በእለቱ በጠበቆቻቸውና በቤተሰቦቻቸው የፍርድ ቤቱን የ40 ሺህ ብር ዋስ ይፈቱ ውሳኔን ለማስፈጸም የመፈቻ ለመጻፍ እንቅስቃሴ ይጀምራሉ። የእለቱ ዳኛም ስራቸውን መስራት ይቀጥላሉ። የእለቱ ዳኛ ከተደረደሩላቸው ፋይሎች መካከል አሮጌ ፋይሎችን መመልከት ይጀምራሉ። አሮጌ ፋይል ማለት በእለቱ ክስ ያልተከፈተባቸው ቀደም ሲል የተከፈቱ ፋይሎችን መመልከት ማለት ነው። ምክንያቱም ይሄንን ሲጨርሱ ነው አዲስ ፋይሎችን የሚመለከቱት። ማየት ይቀጥላሉ። አዲስ አቤቱታዎች አሮጌ ፋይሉን ጨርሰው አዲስ አቤቱታዎችን መመልከት ሲጀምሩ ከደቂቃዎች በፊት በዋስ ይፈቱ የተባሉት መምህር ግርማ ላይ ፖሊስ ሌላ ክስ አሰናድቶና ጨርሶ እንደ አዲስ ለተከበረው ፍርድ ቤት አቅርቦ ስለነበረ ፍርድ ቤቱ ደግሞ አቤቱታውን እንዲያይለት ያቀርባል። ከደቂቃዎች በፊት ይፈቱ የተባሉት መምህር ግርማ ሌላ ክስ ቀርቦበታል ተብሎ ይገለጽላቸዋል። መምህሩ እንዴት ሆኖ ሲሉ እዛው ክርክር ይገጥማሉ። ፍርድ ቤቱ አቤቱታ ቀርቦበታል። በቀረበበት አቤቱታ ላይ ደግሞ ፍርድ ቤቱ የማየት ግዴታ አለበት፣ አለማየት ስልጣን ስለሌለው ሲሉ ይመልሳል። ፖሊስም ለፍርድ ቤቱ ያቀረበው አቤቱታና የተጨማሪ ክስ የሰው መግደል ወንጀል ሆኖ ይቀርባል። መምህር ግርማ በቀረበባቸው ክስም ከፍተኛ ድንጋጤና አለመግባባት ይፈጠራል። ፖሊስ መምህር ግርማን በጠረጠርኳቸው የሰው መግደል ወንጀል ላይ የሰነድና የሰው ማስረጃዎች አለኝ ሲልም ለፍርድ ቤቱ ይገልጻል፣ ያሳውቃል። በእለቱ ፖሊስ ባቀረበው የሰው መግደል የመጠርጠር ወንጀል ላይ መምህር ግርማ ምንም ማለት ስላልቻሉ ጠበቆቻቸው ወጥተው ስለነበረ ፍርድ ቤቱ የዚህን ጉዳይ ለማየት የሰው መግደል የተጠረጠሩበትን የሰው መግደል ወንጀል ጉዳይ ለማየት ለሰኞ የመርማሪ ፖሊሱና መዝገቡ ይቅረቡ ሲል ውሳኔ ይሰጣል። ከደቂቃዎች በፊት በዛው ፍርድ ቤት ይፈቱ የተወሰነላቸው መምህር ግርማ ሌላ የመጠርጠር ክስ ቀርቦባቸው ተመልሰው ወደ ማረፊያ ቤት እንዲሄዱ ይሆናል። በሰው መግደል ወንጀል ተጠርጥረው እንደገና ወደ ማረፊያ ቤት የገቡት መምህር ግርማ ምን አይነት የሰው መግደል ወንጀል ፈጽመውም ነው ሲል ኢትዮፒካ ሊንክ ታማኝ የፖሊስ ምንጮችን ጠይቋል። እነዚሁ ስማቸው እንዳይገለጽ የፈለጉ የፖሊስ ምንጮች በመምህር ግርማ አማካኝነት ህይወታቸው ጠፍቷል ተብለው የህይወታቸው የጠፋው ዜጋ ከክልል ወደ አዲስ አበባ የመጡ ዜጋ
እንደሆኑ ነው እነዚህ ምንጮች የገለጹት። ጾታቸውም ሴት ነው ተብሏል። እነኚህ ሟች በስጢፋኖስ ቤተክርስቲያን አካባቢ ነው ህይወታቸው ያለፈው ተብሏል። አስክሬናቸውም በእለቱ ህይወታቸው ሲያልፍ ወደ ክልል ሲጓዝ ከፍተኛ ለመግባባት ተፈጥሮም ነበር ብለዋል እነዚህ ምንጮች። ስለዚህም በመምህር ግርማ ምክንያት ህይወታቸው አልፏል የተባሉት ግለሰብ የክልል ነዋሪ ናቸው። ፖሊስ በዚህ ላይ ክስ አቀርቧል። ፍርድ ቤትም የኚህን የተጨማሪ ሶስተኛ ክስ ጉዳይ ለማየት የፊታችን ሰኞ በአራዳ ምድብ ችሎት ቀጠሮ ይዟል። ያኔ ደግሞ የሚታይ አዲስ ነገር ይኖራል ማለት ነው። የውስጥ አዋቂ ወሬዎቻችንን ጨርሰናል። አድማጮቻችን አሁን የሚቀረን የፍቅር ክሊኒካችን ነው። በዶክተር ያለህ ጉዳያችን አንስተን ነው ወደ መደበኛው ህክምና የምንገባው።